ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ትንሽ ቆይቼ ወደ እናንተ ቀርብ ያለው አንዳንድ ፒክቸሮችም እዚህ አውጥቼ ስለነዚህ ሙሉን ጊዜን ማጠፋው ስለነዚህም ሲሆን ነገር ግን አንዳንድ ነገሮች ሳልናገር ማላልፋቸው ነገር አሉ። በተለይ አንዳንድ ኩታራዎች አሉ በዚህ ዩቱብ በገንዘብ ይገዙም አይገዙም አላውቅም፣ የማይገባኝ ነገር አለ። በጣም የገረመኝና ያየሁት አንድ በጣም የማይረባ ልጅ ፖድካስት አለው ናውዴይስ አማዞን ትገዛለህ ሱቅ አድርገህ ፕሮፌሽናል አስመስለ ስፒከር ይዘህ የምትናገር ይሄ ወጣት የማይረባ ፍሪሊ ፕሮፌሽናል ኢዲየት የተናገረው ነገር አለ። እንደምታውቁት ትግራይ ውስጥ ባለው ችግር ሁል ጊዜ አንዳንድ ሰው መሰደድ ከሀገር መሰደድ የተለመደ ነገር ነው። በተለያየ ምክንያት ከክልል ወደ ክልል እንኳን በተለያየ በስራ ምክንያት በትምህርት ምክንያት ወይንም ደግሞ ኑሮን እዛ አናሸንፍ ሲል ቤተሰቤን ለመርዳት ሲል ኑሮን ወጣ ብሎ እንትን የሚል ይደረጋል። ለዚህ ሂስቶሪክ ቤዝስ ልንገራችሁ። በ18ኛው ክፍለ ዘመን the great famine የሚባል ትልቅ ረሃብ የተባለ አየርላንድ የምትባለው ሀገር ላይ አይርልሽ ደረሰ። ትልቅ በጣም ረሃብ ማለት ነው። እንደ ሀገራችን ብዙ ጊዜ ሀገራችን እንደዚህ አይነት ረሃብ ያጠቃታል እንደምታውቁት። በዚህን ጊዜ ለመጀመሪያ ጊዜ በ18ኛው ክፍለ ዘመን ነው ወደ ኖርዝ አሜሪካ ወደ አውስትራሊያ እነዚህ ሰዎች በማስ ሄደው ዛሬ 5-6 ጄኔሬሽኑ ብዙዎቹ ሰተልድ ያደረጉት ከኒውዮርክን ይዞ ቦስተን ማሳቹሴትስ ቦስተንን የያዛችሁ እንደሆነ ካናዳ ውስጥ ክቤክ ፍሬንች ካንትሪ ክቤክን አንታሪዮን ክቤክን ይዘው የኖሩ። ለዚህ ነው አንዳንድ ጊዜ የአይሪሽን ባህል ሰለብሬት የሚያደርጉት። ሁለተኛ ዓለም ጦርነት በኋላ ደግሞ ትልቅ ሙቭመንት ጣሊያኖች አደረጉ። ጣሊያኖች እንደነገርኳችሁ በተር ላይፍ የተሻለ ኑሮን ለማሻሻል የተሻለ ለማድረግ በመባል በአንዳንድ ጊዜ ጣሊያኖች ለዚህ ነው አሜሪካ ውስጥ ኒውጀርሲ፣ ኒውዮርክ፣ ኒውጀርሲ ብዙ የጣሊያን ዲሰንደንቶች የሚኖሩበት የትምህርት በተዛ ከዛም ካናዳ ውስጥ ሞንትሪያል፣ ቶሮንቶ ቢግ ትልቁ ግን ሃምልተን ያም ኢንዱስትሪና የስቲል ሁልጊዜ ጣሊያኖች መቀጥቀጥ መስራት ኮንስትራክሽን ውስጥ በጣም ተወሰኑ ናቸው። ሌሎች ልጆቻቸው በሌላ ፖለቲካውም በሌላም በኩል አሉ። መጀመሪያ ግን ሰተል ያደረጉት ብዙ ቤት በመግባት መንገድ በመስራት በእንደዛ ነው እንትን ያሉት እና የሃምልተን የሚባለው ደግሞ ከተማ ወጣ ከቶሮንቶ ወጣ ብሎ ነው ካፕል አወርስ ዋን አወርስ ሊሆን ይችላል ካልተሳሳትኩ ብዙ አላውቀውም። ብዙዎቹ እዛ ሰተል ያድርገው ሃምልተን ትልቁ እንግዲህ ይህ እንደዚህ አይነት ሙቭመንት ያለ ነገር ነው። በጦርነት ብቻም ሳይሆን በሌላም ነገር ይሄ የማይረባ ፒክቸሩን እኔ ሲን ልጅ ፒክቸር እንትን ማለት አልፈልግም። ብዙዎቻችሁ አይታችሁት ይሆናል። የማይረባ ልጅ ያለው ከሊቢያ እና ከየመን ሊቢያና የመን ይሻላል ከትግራይ ብሎ ሲል በእውነት ከእውነት የራቀ ነው። ከእውነት የራቀ ነው። ሌሎቹ ደግሞ የአብይ አህመድ የዚህ 4 ኪሎ ገዳይ ፕሮፓጋንዲስቶቹ ወጣቱ እየወጣ ነው። ሁል ጊዜ ያለው ሙቭመንት ነው። የወጣው ሰውዬ ነው አሜሪካ ሆኖ የትግራይ ወጣት እየወጣ ነው እያለቀ ነው የሚለው እንደነገርካችሁ ሁል ጊዜ ሙቭመንት አለ። ሳምሃው
በተለያየ ኬዝ በተለያየ ዓመተ ምህረት እንኳን ብንመጣ ተወልጄ ያደግኩት ኢትዮጵያ ነው። ማን ምን ያደርገኛል? ግን ስደተኛ እኮ ነው የሚያደርገኝ። በዚህ ጊዜ ደግሞ እንደምታውቁት ትግራይ ላይ ትልቅ ጦርነት የተፈጀባት በረሃብ እንድትጠፋ የተደረገ። ስለዚህ አንዳንዶቹ ድሮም እኮ በሰላሙ ጊዜ ብዙ ሳውዲ አረቢያ ወደ አረብ ሀገር ሄደው ሰርተው ኑሯቸውን አሸንፈው አሻሽለው መጥተው ገንዘብ ይዞ እዛ ሀገራቸው ላይ የሚመለሱ እንደዚህ ነገር አለ። ይሄ የማይረባ ግን ምንድን ነው ያለው? በምንም በሶ መኒ ሜጀር በሶ መኒ ስኬል ቢታይ ትግራይ ከየመን ወርስት አይደለችም፣ ከሊቢያ ወርስት አይደለችም። አዎ አንዳንድ ጊዜ ችግር አለ። በችግር ምክንያት ጀርመኖች ከጦርነቱ በፊት ነው ብራዚል ውስጥ ሰትል ያደረጉት። በ18ኛው ክፍለ ዘመን ጀርመን ትንሽ ትነበሩና ብራዚል ሄደው ሰርተው የራሳቸውን ታውን አቋቁመዋል። ከ16ኛው ክፍለ ጀምሮ አፍሪካና የሚባሉት ደቾቹ ከየት የመጡ መሰላችሁ? ከደች፣ ከአምስተርዳም፣ ሆላንድ የፈለሱ እኮ ናቸው። የራሳቸውን ከ16ኛው ክፍለ ዘመን በኋላ የራሳቸውን ቋንቋም አደበላልቀው ይዘው አፍሪካና የሚባለውን ቋንቋ ፈጠሩ። የት የመጣ መሰል ይሄ ሙቭመንት አሁን አንዳንድ ከትግራይ የሚሄዱ ከአዲስ አበባ የሚሄደውም አይበዛም እንዴ? ከሌላም ክልሉ ግን ይበዛል። ስለዚህ እንዲህ አይነት ውሸትና መቀባጠር በጣም መጥፎ ከእውነትም የራቀ ነው። እንደነዚህ አይነቱ ሰዎች አትስሟቸው። ለትል ኤግዛምፕል ሰጠኋቸው እንጂ ብዙ ኤግዛምፕል በዚህ ጊዜ በጦርነት ሲሆን ብዙ ይወጣል። ችግር ሲኖር አሻሽዬ መጥቼ ቤተሰብ ይረዳለሁ ሄጄ እኔም በወጣና ቤተሰቦችን ብረዳ ይሻላል ብሎ እንጂ አሁንም ማጆሪቲው የትግራይ ህዝብ ትግራይ ነው ያለው። ማጆሪቲው የወጣው ሰው አለቀ ያሉ ኤግዛጀሬት ሲያደርጉ ስትሬስ ሲያደርጉ ሲዋሹ ነው። ይሄንን በዚህ ከጨረስኩ ወዲያ ሌላው ከዚህ ጋር ከውሸት ጋር የተገናኘ ነው። ይሄንን የምታዩት ነው የቫይስ ፕሬዚዳንቱ እና ማርኮ ሩቢዮ የውጭ ጉዳይ ሚኒስቴሩ እና መሀል ላይ ማን አለ? ጌታቸው ረዳ ሾልኮ እንደመጣ ወደ ሾልኮ ነው መሰለኝ የሄደው። ከማንኛውም ከአንድም የአሜሪካን ባለስልጣኖች ጋር ፉርጌታ የነሱን ጸሐፊውን እንኳን ወይንም ደግሞ ዘበኛውን እንኳን የቫይስ ፕሬዚዳንቱን ሊገናኝና ማርኮ ሩቢዮ የውጭ ጉዳይ ሚኒስትር ሊገናኝ ቀርቶ ዘበኞቹንም እንኳን ጠባቂዎቹን አላገኘም። ስለዚህ ይሄ ውሸትና ምን የሚሉት ፎቶሾፕ ያለው አለ አይደል? ያ ጀነራሉ ምርኮኞቹን እንደዛ መሆኑ ነው። ዛሬ ቴክኖሎጂ ባለበት ነገር እኔንም ከነ አፍሮ በልጅነቴ እንደነበረኝ አፍሮ ማድረግና እንትን ማለትም ይቻላል በዚህ እድሜ ውስጥ። ስለዚህ ያ የተደረገው ውሸትና የሌለ ነው። በየትኛው ሚዲያ አልወጣም፣ አልተናገረም። ሴክሬት ደግሞ ይህን ያህል በጣም አስፈላጊ ሆኖ በሴክሬት የሚያገናኙት አይደለም። ፒክቸሩንም አያወጡም። ሚስጥር ከሆነ ፒክቸር አያወጣም። ጋዜጠኛ አይጠራም። ኢንክሉድድ ጋዜጠኛ የየራሳቸው የኢንተርናል እንትን አላቸውና ፎቶ አይነሳም። ስለዚህ ይሄ ውሸት ነው ለማለት ነው ያወጡላቸው። ሌላው እነዚህን ሰዎች ናቸው። አቶ ጀዋር መሐመድ መጥቶ ስብሰባ እየጠራ መጥቷልና ስብሰባ ጠርቶ እነዚህን አንዳንዶቹ ስማቸውን ብዙ ባላውቅ እንኳን ቴዲ አዋሳ የሚሉት ሌሎችም የአሉላ የሚባለው እነሱ ትንሽ እነሱ ጠርቶ ስብሰባ
ማድረግ ጀምሯል። አሁን ነው እንዳውም ሌላ ቦታ ላይ ስሰማው ወደ ኖርዘርን አሜሪካ ይሄዳለሁ እንደዚህ ስብሰባ እየጠራ ዳያሎግ ማድረግ ፈልጋለሁ። ይህ ሰውዬ እንደምታውቁት ቀደም ብዬ ነው የማውቀው። ቀደም ብዬ ነው ከዚህ ሰውዬ ጋር በመጻጻፍ ነው አላውቀውም፣ ባይል ቃል ተገናኝቼው አላውቅም። ይሄ ሰውዬ ሙስሊም ብራዘርሁድ የሚባሉ አሉ። ብዙዎቹ ፈናቲኮች ሆነው ራሳቸውን ደብቀው የተማርነን ብዙዎቹ የተማሩ ናቸው እና የተመሰሩት ይሄ ኦርጋናይዜሽን የተመሰረተው ከረጅም ጊዜ ጀምሮ ኢጅፕት ላይ ነው። እዛ አባረሯቸው፣ ብዙዎቹ እየጠፉ ግን አልጠፉም። ይህ ሰውዬ ሪሊ ሲጀምረው መነሶታ ሆኖ ያመነውን የተናገረውን ነው። የአብይ አህመድ ምክንያት ምንጩ ይሄ ሰውዬ ነው። ቄሮ ምን በማለት ውሸትን የትግራይ ላይ ሊደርስ ትልቁ ትግራይ ላይ ጥላቻ የፈጠረ ቢኖር ይሄ ሰውዬ ነው። አሁን ቦናጌን የሆነ አይምሰላችሁ፣ ይሄ ሰውዬ ነው። ብዙ ጥፋት በአገሪቷ ላይ ያጠፋ ቢኖር ይሄ ሰውዬ ነው። አሁንም ይሄ ሰውዬ ኦሮሞ ናሽናሊስት ነው። ኦሮሞ ናሽናሊስት ነው። በእምነቱ የሚሄዳችሁ እንደሆነ ሊብራል ይመስላል እንጂ አይደለም። ዛሬ ከተሰደደ ከታሰሩ ከወጣ በኋላ ቆይቷል። አንድ ሁለት ፍሬዝ ተናግሮ ነበር አዲስ አበባ በነበረበት ጊዜ። የለፍን ከትግራይ ጋር መጋጨቱ ካታስትሮፊ ይሆናል። ብዙ ሂዝ ፖለቲካል ሳይንስ ሜጀር ሶዶሚ አንዳንድ ነገሮች ፕሬዲክት አድርጓል ማለት ሰፖርት አድርጓል ማለት አይደለም። ባይሆን ይሻላል ይሄን ዳያሎግ እናድርግ። ይሄ ትክክለኛ ነው፣ ማንም ሰው መናገር ያለበት ነው ብሏል። ነገር ግን ይሄ ሰውዬ ዛሬ የዚች አገር ካታስትሮፍ መሆኗን ከደሙ ንጹህ ነኝ የሚልበት የለውም። ብዙ ማስረጃዎችን ፋክትን ይዤ ማቅረብ እችላለሁ ስለዚህ ሰውዬ። አሁን ትልቁ ፖይንቱ አሁን ለምንድን ነው ብቅ ማለት? ከተሰደደ ቆይቷል። አንዳንድ ኢንተርቪውን ሲያደርግ ድናውን ሲያደርግ አይታችሁ ታውቃላችሁ? ፐርሰናሊ አብይ አህመድ እንጂ ድናውን አድርገዋል ወይ? ስለ ጀነሳይድነቱ ተናግሯል ወይ? ብዙ በአማራ ላይ የሚደረገውን ጭፍጨፋ ተናግሯል ወይ? ሄትሬትን ፕሮሞት የሚያደርግ የነበረ ሰው ነው ከተለወጠ ገድ። ነገር ግን ለምንድን ነው ዛሬ በየቦታው እየሄድኩ እፈልጋለሁ ጀምራለሁ ያለው? ለምንድን ነው ዛሬ አማራና ትግራዩ ጽምዶ የሚሉትን ነገር ፈጠሩ? እኔና እናንተ እኛን ከሚያቀራየን ይልቅ የሚያገናኘን የሚያጣምረን ይበልጣል። እኔና አማራና ትግራይን ሌላውንም ሊያጠፋ የመጣ 4 ኪሎ ያለው ተብሏልና ችግራችንን የኋላውን ያለብንን
በሆነም በተወሸትም በእውነትም የመጣብንን ኮንፍሊክት የተጋጨነውን ወደኋላ አድርገን እንጠያየቅበታልና አሁን ግን የሚውጠል ዘንዶ አለና እሱን ጭንቅላቱን ብለን አንድ ላይ ሆነን ገለን ማጥፋት አለብን፣ አገሪቷንም ማዳን አለብን ነው ተነስቱ። አዎች ማውራትም ጀመሩ። የፋኖዎችም ይናገራሉ። የትግራይ መንግስትም በግልጽ እየተናገረ መጣ። ቴዲ አዋሳ የሚባለው አብሶሉትሊ ጥላቻ ያለበት አይታችሁታል። የሱን ቶክ ሾው ብዙ ጊዜ ጽፌለታለሁ። ለዛም ለረጅም ጊዜ እንደዚሁ ነበርና መልስ አይሰጡም። ብዙ ጊዜ ካልታፋኔ ከዚህ ማለት ነገር ግን ቃል በቃል የሚሉትን ትንብያል። ይህ ሰውዬ ሲጀምረው አሁን በተለይ ይሄ መስማት የሌለባችሁ ነገር እኔ ይህንን መንግስት አልደግፍም ብለው ንግግራቸው ወይም ምላቸው ሐሳባቸው፣ ዓላማቸው፣ ፕላናቸው ከጠሉት መንግስት ጋር አልደግፍም የሚሉትን አንድ ላይ ሲሆን ዶንት ፕሪች ሚ የሚሉት አነጋገር አለ። ፕራክቲክ ወዲ ፕሪችንግ አትስበከኝ፣ የምትሰብከውን ነገር ለስራ ላይ አውለው። ይሄ ልጅም እንደዚህ ነው። ትልቅ ጥላቻ በትግራይ ላይ በቲፒኤልኤፍ ላይ ሲሉ ቲፒኤልኤፍ ማለት አይደለም ትግራይን ማለታቸው። ስለዚህ እኔ እነዚህ አሁን ይህንን ስብሰባ አድርጎ ያንን ስለ አሉላ የሚባለው ብዙ ባላወራለት የተሻለ ነው። አሁን ስለታወቀ ለጥቅሙ ስለታወቀ ምን አይነትነት ነው እነዚህን ሰባስቦ ነው እንግዲህ ይህንን ማድረግ የጀመረው። እንዴት አሁን ተነሳ ታዲያ? ስደት ከወጣ ያ ቆይቶ የለም ወይስ መጽሐፍ የጻፈውን ፕሮሞት ለማድረግ ነው ወይ? አላነበብኩትም፣ ላነበብም አልፈልግም። ነፍ ስለዚህ ሰውዬ። ስለዚህ ወገኖቼ እነዚህ ሰዎች ይውጡ እንጂ ፎር ኢንስተንስ የአማራው የማይረሳኝ ነገር የተናገረው ነገር አለ። ይቅርታ ጠይቋል ብለውኛል። ጥሩ ነገር ነው። ቢላ እንኳን መቅረት የለበትም እዛች ሀገር ውስጥ ያለው ትዝ አላችሁም? ያለው ካለው አማርኛ የአማራ እንትን ተናጋሪው ዩኒቨርሲቲ አስተማሪ ነበር መሰለኝ የሚሉት ፎቶ ላይ ታዩታላችሁ። ነገር ግን በዚህ ድቤት ላይ በነበረበት ጊዜ ካሉ ላይ ይልቅ እሱ የተናገረው ትንሽ የሚሻል ነው። ስለ አማራ ብሶት ነው ብዙ የሚያወራው፣ መሆንም አለበት። ዛሬ የነዚህን ዩኒቲ የኦሮሞም ነፃ አውጪ ዩኒቲነቱ አንድ ሆኖ ይሄንን ያለውን 4 ኪሎን ያለውን ገዳይነት ጠላት እንዴት አድርገን ማጥፋት አለበት፣ ከዛ የበለጠ ጠላት የለንም ብለው በተነሱበት ጊዜ ይሄ ሰውዬ ዓለምን መዞርና እንደዚሁ ጉባኤ ማድረግ ፈለገ። ማድረግ ይችል ነበር በፊት። አንድ ሁለት ጊዜ ለሲምፖሊቲክ ስለ ጦርነቱ ተናግሯል። ፓወር በነበረበት ጊዜ ሊገሉኝ ነውና ውጡ ባለበት ጊዜ ስንቱን የኦሮሞ ወጣት ቀሩ ምናምን የሚሉትን አይደለም ገልበጥ ብሎ ያዳነው ይሄ ሰውዬ። በእውነቱ ጦርነት የትግራይን ጦርነት የማይፈልግ ቢሆን ኖሮ ይሄ ነገር
አገሪቷንም የሚወድ ቢሆን ኖሮ ይሄ ሰውዬ ትልቅ ፓወር ነበረው። በዚህ በፕሮፓጋንዳ መነሶታ ላይ የጀመረው ያናፈሰው። ስለዚህ እንዲህ ያደርጋሉና ይሄን ነገር ወጣችሁ አድኑኝ ነፍሴን አድኑኝ እንዳለና ህዝቡ ግልብጥ ብሎለት እንደመጣው ይሄም ሰውዬ ደግሞ ፓወር ነበረው። I'm convinced at least ጦርነቱ እንዲቆም ህዝቡ እንዳይጨፈጨፍል አትሊስት ሾክድ ያደርጋቸው ነበር ብዬ አምናለሁ። ይሄ አይደለም። ምን ነው ዛሬ ታዲያ ዓለምን እየዞርክ ዳያሎግ ፈለግ? ከተጣመዱ በኋላ እነፍ እዘነፍ ካሉ ወዲያ እነፍ እዘነፍ። ይሄ ከሆነ ከማይፈልገኝ ሰው ጋር ግንኙነት የለም። እነፍ እዘነፍ። አንድ ጠላት አለን፣ አንድ የኢትዮጵያ ጠላት አለ። እሱም የብልጽግና መንግስትና ተከታዮቹ ናቸው። አልደግፍም እያሉ እሱን የሚሸቱ ከሆኑ እነሱ ብልጽግና ናቸው። ትግርኛ ተናጋሪዎችም አሉ። አንዳንዶቹ አይደለንም ብሎ ደግሞ አሉ። ቲዲኤፍን ሰፖርት እንደግፋለን እያሉ ቲዲኤፍን ስራውን የሚያንቋሽሹ እነሱ የሚሸቱት ሌላውን ነው። ስለዚህ ወገኖቼ እነዚህ ናቸው በዚህ ሳምንት ውስጥ አዋቅሬ ወደ እናንተ ያቀርቡላችሁ። በሉ እንግዲህ ሼር፣ ኮፒ ሊንክ አድርጉት። ስማቸውን ተጠቅሷልና ችግር ታውቃላችሁ፣ አንድ ሁለቴ እንዳዘጉብኝ። ስለዚህ ሼር አድርጉት። ይህን ነገር በዩቱብ ቻናል ላይ ማጋራ ግቡና ዩቱብ ቻናል ላይ ደግሞ አሳድጉት። ላይክ ስጡኝ። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ያችንን ሀገር ያስብልን። ባይ ባይ ፎር ናው።